ሶ በዚህ ቪዲዮ በደንብ ዲቴል ገብቼ ኤሊጂብል የሚሆነው ማን ነው ከዛ ደግሞ እንዴት ነው አፕሊኬሽን ፕሮሰሱ ምንድነውስ የሚለውን አስረዳችኋለሁ። ሶ እስከ መጨረሻው ተመልከቱት። ነገር ግን በመጀመሪያ ሰላምታ እንዴት ናችሁ? ሰላም ናችሁ ወይ ዊነርስ ፋሚሊዎች? ሳምንታችሁ እንዴት እየሄደ ነው? ቤተሰብ የሆናችሁ ሁሉ ዌልካም ባክ ቱ ማይ ቻናል። ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉ፣ የደወሉን ምልክት ተጫኑት። በጣም ብዙዎቻችሁ ካለፈ በኋላ እንደዚህ አይነት ነገር ሼር ሳደርግ ዴድላይኑ ካለፈ በኋላ እያያችሁት አለፈን እያላችሁኝ ነው። ሞስት ላይክሊ ሰብስክራይብ ስላላረጋችሁ እና አገን የደወሉ ምልክቱን ኖቲፊኬሽኑ ስላላበራችሁት ነው። ሶ አብሩት ማለት ነው። አብዛኛው ሼር ማድረጋቸው ሪሶርሶች ዴድላይን አላቸው። ሶ በሰዓቱ ማየት መቻል አለባችሁ። እንዳትረሱ እሱን ማድረግ ማለት ነው። ለዛሬ ግን ወደ ቪዲዮ ልግባላችሁ። ሶ በዚህ ቪዲዮ ዲቴል ገብቼ ኤሊጂብል የሚሆነው ማን ነው፣ ኳሊፋይ ለማድረግ ምንድነው የሚያስፈልጋችሁ፣ አፕሊኬሽን ፕሮሰሱስ ምንድነው፣ ፕሮግራሙስ ምን አይነት ነው የሚለውን ዲቴል ገብቼ አስረዳችኋለሁ። ሶ እስከ መጨረሻው ተመልከቱት። በመጀመሪያ ግን ሰላምታ እንዴት ናችሁ ዊነርሶች? ዌልካም ባክ ቱ ማይ ቻናል። ቤተሰብ ያልሆናችሁ ደግሞ እስካሁን እንግዲህ በጣም ሚስ አውት እያደረጋችሁ ነው። ብዙ ኢንፎርሜሽኖችና የሚጠቅማችሁ ሪሶርሶች እያመለጧችሁ ነው። ሶ ሰብስክራይብ አድርጉ፣ የደውሉን ምልክት ተጫኑት። ሶ እዚህ ቻናል ላይ ፖስት ማድረጋቸው አብዛኞቹ ነገሮች እንደምታውቋቸው ዴድላይን አላቸው። ሶ ብዙዎቻችሁ ካለፈ በኋላ እያያችሁት አለፈን እያላችሁኝ ነው። ሞስት ላይክሊ ሰብስክራይብ ስላላረጋችሁ ነው፣ ኖቲፊኬሽኑንም ስላላበራችሁት ነው። ሶ አሁኑኑ ቼክ ሰብስክራይብ ካረጋችሁ ቼክ አድርጉ፣ ካላረጋችሁ ሰብስክራይብ አድርጉ። ከዛ የደውሉ ምልክት ተጫኑና ኖቲፊኬሽኑ ማብራታችሁን ሜክ ሹር ሶ አጌን እንዳያመልጣችሁ ማለት ነው። ሶ ወደ ቪዲዮ ልግባላችሁ። አሜሪካ ውስጥ ግራጁዌት ዲግሪያችሁ መስራት ለምትፈልጉ ማስተርስ ቢሆን ፒኤችዲ ወይ ደግሞ ፕሮፌሽናል ዲግሪ ላይክ እንደ ሎው ስኩል መሄድ ለምትፈልጉ ሰዎች ነገር ግን ሎን ውስጥ ብድር ውስጥ መግባት ማትፈልጉ ወይ አክሰሱ የሌላችሁ ሰዎች this is great opportunity for you። ከዛ ደግሞ ሲቲዝን መሆንም አይጠበቅባችሁም። ኢቨን ግሪን ካርድ ራሱ ባይኖራችሁ ኳሊፋይ ልታደርጉ ትችላላችሁ ለዚህ ፕሮግራም። በጣም በጣም የሚገርም ፕሮግራም ነው፣ ለኢሚግራንቶች የተዘጋጀ ፕሮግራም ነው። ሶ ይሄ ፕሮግራም ወይ ስኮላርሺፕ ፖል ኤንድ ዴዚ ሶሮስ ፌሎሺፕ ፎር ኒው አሜሪካንስ ይባላል። ሶ አዲስ ለሚመጡ ኢሚግራንቶች ወይ ደግሞ ጀስት አሜሪካ ውስጥ ላሉ ኢሚግራንቶች የተዘጋጀ ፌሎሺፕ ነው፣ ለማገዝ ማለት ነው። ድሪማቸውን እንዲያሳኩ ብቻ ሳይሆን ስፔሻሊ ይሄ ሊደሮችን ለማውጣት ነው። ከየኮሚኒቲው ሊደር የሚሆኑ ሰዎች ሄደው ማስተርሳቸውን ፒኤችዲያቸውን ሰርተው ከዛ ተመልሰው ደግሞ ኮሚኒቲያቸው ላይ ተጽዕኖ መፍጠር የሚችሉ ሰዎችን ለማፍራት ታልሞ የተዘጋጀ ፕሮግራም ነው። $90,000 ነው የሚሰጣችሁ I think I believe 2 years amount of time ማስተርሳችሁን ለመጨረስ። ሌላ ፕሮግራም ደግሞ ፒኤችዲም ካላችሁ በተለያየ በየአመቱ ነው የሚያወጡት። 90,000 ታሸንፋላችሁ በዚህ አመት ለምሳሌ አፕላይ ካረጋችሁ ማለት ነው። ኦኬ አሁን ደግሞ ኤሊጂቢሊቲ ሪኳየርመንቶቹን እኔ ለዚህ ፕሮግራም ኳሊፋይ ለማድረግ ምን ያስፈልጋቸዋል የሚለውን ማለት ነው። ሶ እውነት ለመናገር በጣም ደስ የሚለው የፌሎሺፕ እና ደግሞ ቶሎ በቃ ልነግራችሁ ቸኩዬ ቪዲዮ እውነት ሳልዘጋጅበት ሁሉ ነው የመጣሁት ማለት ነው። because I was like oh my god this is perfect ለኛ ኮሚኒቲ ብዬ ማለት ነው። ትላንት እንደውም ቲክታክ ላይም ሰርቼላችሁ ነበረ፣ በአስቸኳይ ላቅርብላችሁ ብዬ ነው። ነገ ዩቲዩብ ላይ ደግሞ ሰራላችኋለሁ ብዬ ማለት ነው። ምክንያቱም አንደኛ ዋናው ምንድነው ይሄ ስታተስ የሚጠይቁት ነው። አብዛኛው ስኮላርሺፖች እዚህ ሀገር እኔም ያኔ እንደመጣው በጣም የተቸገርኩበት ነገር ምንድነው ስፔሻሊ ሲቲዝንሺፕ ስታተስ ከሌላችሁ በጣም ለአብዛኞቹ ስኮላርሺፖች ኳሊፋይ አታደርጉም። ጭራሽ ግሪን ካርድ ደግሞ ከሌላችሁ በጣም አይገኝም ማለት ነው ስኮላርሺፕ። ሶ ከኪሳችሁ መክፈል አለባችሁ ምናምን። ይሄ ደግሞ ግራጁዌት ፕሮግራሞች ደግሞ በጣም ኤክስፔንሲቭ ናቸው። ሶ ብዙ ሰዎች መማር እየፈለጉ ማስተርስ ፒኤችዲ መስራት እየፈለጉ የማይሰሩበት ምክንያት እሱ ነው። ሶ ይሄ ደግሞ እሱን ኤሊሚኔት ለማድረግ የተዘጋጀ ፕሮግራም ስለሆነ ፐርፌክት ነው። ሶ የመጀመሪያው ምንድነው አንደኛ ሲቲዝን ከሆናችሁ መሆን አይጠበቅባችሁም። ከሆናችሁ ደግሞ ሌላ ሀገር ተወልዳችሁ መታችሁ እዚህ ሀገር ሲቲዝን የሆናችሁ ሰዎች መሆን አለባችሁ ነው ሪኳየርመንቱ። ናቹራላይዝድ የሆነ ሲቲዝን ነው መሆን ያለባችሁ ማለት ነው አንደኛው። ሁለተኛው ደግሞ ሲቲዝንም ሳትሆኑ ግሪን ካርድ ካላችሁ ደግሞ በደንብ ኳሊፋይ ታደርጋላችሁ። እሱ ብቻ ሳይሆን ሬፊውጂ እና አሳይለም ስታተስ ላይ ከሆናችሁ ኳሊፋይ ታደርጋላችሁ which is again crazy ማለት ነው because ብዙ ጊዜ
ባይ ዲፎልት ይሄ ነገር ላይ አሳይለም ላይ እና ሬፊጂ ላይ መሆናችሁ ከብዙ እድል ነው ዲስኳሊፋይ የሚያደርጋችሁ። ይሄ ግን ስፔሲፊክሊ ለዛ የተዘጋጀ ነው። ሰው በደንብ ኳሊፋይ ታደርጋላችሁ። ተጠቀሙበት። እናንተ እንኳን ኢንትረስትድ ባትሆኑ ለሌሎች ደግሞ ሼር አድርጉ። ምክንያቱም አጌን እንዳልኳችሁ በጣም ብዙ ሰው ይቸገራል በዚህ ምክንያት ማለት ነው። ሶ ፐርፌክት። ሌላኛው ደግሞ ምንድነው እናንተ እንኳን የማስተርስ ወይ ፒኤችዲ የመስራት ፍላጎት ባይኖራችሁ ለልጆቻችሁ ግሬት ኦፖርቹኒቲ ሊሆን ይችላል። ስለዚህ ላኩላቸው። ይህንንም ለእናንተም በደንብ አይታችሁት ማለት ነው። ምክንያቱም እነሱ እንኳን እዚህ ሀገር የተወለዱ ሲቲዝን ቢሆኑ እናንተ ኢትዮጵያ ተወልዳችሁ ከመጣችሁ ስቲል ኳሊፋይ ያደርጋሉ። ሶ ከኢሚግራንት ልጅ የተወለዱ ልጆች ከኢሚግራንት እናትና አባት የተወለዱ ልጆች ኳሊፋይ ያደርጋሉ ማለት ነው። ዲስ ኢዝ ፐርፌክት። ሌላም አለው። ለምሳሌ አዳፕትድ የሆናችሁ ከሆነ እናንተም ኳሊፋይ ታደርጋላችሁ እያለ ይቀጥላል ማለት ነው። ግን አይ ቲንክ እነዚህ ይጠቀልሉታል እኛ ኮሚኒቲ ውስጥ ያሉትን ስታተሶች። ከዚህ ውስጥ ከሆናችሁ ኳሊፋይ ታደርጋላችሁ። ሌላኛው ሪኳየርመንት እና ትንሽ ሊሚቲንግ ሪኳየርመንቱ ምንድነው? ከ31 ዓመት በታች መሆን አለባችሁ። 30 ዓመትና ከዛ በታች ማለት ነው። ይሄ እናንተ ከዛ በላይ ከሆናችሁ አንፎርቹኔትሊ ኳሊፋይ አታደርጉም። ግን ከዛ በላይ ደግሞ ላሉ ኳሊፋይ የሚያደርጉ ፕሮግራሞች ሌላ ጊዜ ይዤላችሁ እመጣለሁ ማለት ነው። ከ31 ዓመት በታች ላለ ሰው ላኩላቸው ይሄኛውን ለአሁኑ ማለት ነው። ሌላኛው ደግሞ አካዳሚክስ ነው። አፕላይ ስታደርጉ እንዳልኳችሁ የግራጁዌት ፕሮግራም ነው ይሄ ፕሮግራም ከቨር የሚያደርገው። ስለዚህ ወይ ማስተርስ ወይ ፒኤችዲ ወይ ደግሞ ፕሮፌሽናል ዲግሪ መሆን አለበት ላይክ እንደ ሎው ስኩል የመሳሰሉትን ማለት ነው። ስለዚህ ባችለርሳችሁ ላይ የሰራችሁ ከሆነ ኳሊፋይ አታደርጉም አንፎርቹኔትሊ ማለት ነው። ግን አጌን ግራጁዌት ፕሮግራም ከሆነ ኤኒ ፕሮግራም መርጣችሁ መሳተፍ ትችላላችሁ። ምንድነው የምታደርጉት? አሁን ኦልሬዲ ትምህርት ላይ ካላችሁ ግራጁዌት ስኩል ውስጥ ከሆናችሁና ከ2 ዓመት በላይ ካልሆናችሁ የ3ኛ ዓመታችሁን ካልጀመራችሁ አፕላይ ማድረግ ትችላላችሁ። ወይም ደግሞ ገና አሁን በ2026 ለመግባት እያሰባችሁ ከሆነ አሁን ለትምህርት ቤቱ አፕላይ ስታደርጉ ወይ ደግሞ እገባለሁ ብላችሁ የምታስቡትን ስኩል ተጠቅማችሁ አፕላይ ማድረግ ትችላላችሁ ማለት ነው ለ2026። አሁን ላይ የግድ ኦልሬዲ ማስተርስ የተማራችሁ መሆን የለበትም። ግን ደግሞ ከ3ኛ ዓመት በላይ መሆን ግን አትችሉም። ኦኬ ማስተርስም ሆነ ፒኤችዲ ማለት ነው። ወይ አዲስ መሆን አለባችሁ ወይ 2 ዓመት። አንደኛው እሱ ነው። ከዛ በኋላ ግን በቃ እንዳልኳችሁ ነው። ማስተርስ ፕሮግራም መሆን አለበት ወይ ደግሞ ፒኤችዲ ፕሮግራም ወይ ደግሞ ፕሮፌሽናል ፕሮግራም ማለት ነው። that is basically it for the requirement ማለት ነው። ነገር ግን ይሄ ፕሮግራም እንግዲህ $90,000 ነው የሚሰጣችሁ ለፕሮግራማችሁ which is a lot of money። ስለዚህ ኦብቪየስሊ ኮምፒቲቲቭ ነው የሚሆነው። እንዴት ነው ይሄ ዝም ብሎ አፕላይ ማድረግ ሳይሆን አፕሊኬሽኑ እዛ ጋር ስላለ ኦንላይን ነው ቀላል ነው ስለሆነ ብቻ አፕላይ ማድረግ ሳይሆን እንዴት ባደርግ ነው ስኬታማ መሆነው የሚለውን ማሰብ አለባችሁ። ዋን ኢንትረስቲንግ ቲንግ አክቹሊ ከፌሎሺፕ ዊነሮች ውስጥ ከዚህ በፊት in the past አንድ ሀበሻም አለች ራሄል የምትባል ዌብሳይታቸው ላይ ስትገቡ ቪዲዮ አለ actually which is very interesting. እንደውም she said I think 2017 አካባቢ ነው የመጣችው። ስለዚህ ፍሬሽ ኢሚግራንት ናት። to be honest እንግሊዘኛ ራሱ like በቃ ይሄ ፐርፌክት ፈርስት ይሄ መጀመሪያ ቋንቋ እንዳልሆነ ያስታውቃል። which አብዛኞቻችሁ እንደዚህ ወይ እንግሊዘኛ በደንብ አይደለም ምናምን ብላችሁ እንዳትሰጉ ነው ይሄንን ሼር ማድረግላችሁ ማለት ነው። you can still do it ገባችኋ? ዋናው ፓሽናችሁ ነው። ከዛ ደግሞ እንዳልኳችሁ ይሄ ፕሮግራም የተዘጋጀው ሊደሮችን ለማውጣት ነው። ከየኢሚግራንት ኮሚኒቲው ሄደው ተምረው ማስተርሳቸውን ወይ ፒኤችዲያቸውን ሰርተው ሄደው ኮሚኒቲያቸውን የሚጠቅሙ አይነት ሰዎችን ለማውጣት ነው የተዘጋጀው። ስለዚህ አፕላይ ስታደርጉ ዝም ብላችሁ ኦኬ እንደዚህ መማር ፈልጋለሁ ማስተርሴን በኤጁኬሽን መስራት ፈልጋለሁ ብቻ ወይ ደግሞ እዚህ ትምህርት ቤት ሄጄ ይሄንን ማስተርስ ማግኘት ፈልጋለሁ የምትለውን ብቻ ሳይሆን እሱን ለምንድን ነው መስራት የፈለጋችሁት? ምን አይነት ነገር የማድረግ ሀሳብ አላችሁ? ፕሮጀክት አይምሯችሁ ውስጥ አለ? ለምሳሌ ማስተርስ ኢን ኤጁኬሽን ከሆነ መስራት የፈለጋችሁት I want to go like do my get my masters in education from this college because ኮሚኒቲን ተመልሼ ኢሚግራንት ኮሚኒቲዎችን ለምሳሌ ኤጁኬሽን ላይ በጣም እየተጎዱ ነው። ለምሳሌ በዚህ ያህል ፐርሰንት ከዚህ ሀገር ተወልደው ካደጉ ልጆች ወደኋላ ይቀራሉ። ምክንያቱም በዚህ ምክንያት ይህንን የሚቀርፍ ፕሮጀክት መጀመር እፈልጋለሁ ብትሉ አሁን ሀይ የሆነ ቻንስ አላችሁ። ጀስት ዝም ብሎ ኦኬ
መማር ፈልጋለሁ ብቻ ከማለት ማለት ነው። ሶ ቪዥን ያስፈልጋቸዋል። እዛ ላይ ነው ኢንቨስት ማድረግ የሚፈልጉት እንጂ ሁሉም ሰው ማስተርሱን መስራት ይፈልጋል፣ በተለይ በሰው ከተከፈለለት ማለት ነው። ግን ዋናው እናንተ መሆን ያለበት ኤምቢኤም ብታደርጉ ነው፣ ቢዝነስ ማስተርሳችሁን በቢዝነስ ስሩ፣ በሌላም ፊልድ ብትሰሩ ፐብሊክ ሄልዝ ዋትኤቨር የምትሰሩትን ግን ይሄ ከኢምፓክት ጋር አታች ማድረግ አለባችሁ። ለምንድን ነው ያንን ትምህርት መማር የፈለጋችሁ? ለምንድን ነው ማስተርሳችሁን መስራት የፈለጋችሁት? ፒኤችዲያችሁን ስትሰሩ ምን አይነት ሪሰርች ነው መስራት የምትፈልጉት? ያ ሪሰርች ደግሞ የኮሚኒቲያችሁን የኢትዮጵያን ኮሚኒቲ ስፔሲፊክሊም ሆነ ጀስት የኢሚግራንቱን ኮሚኒቲ ኢንጀነራልም ቢሆን ወይ ሌላም ኮሚኒቲዎችን የሚያካትትም ቢሆን ፕሮጀክት ሀሳብ ሊኖራችሁ ይገባል ማለት ነው። እሱን አስባችሁበት የሆነ የሚያሸንፍ ሀሳብ ነው ማሳየት ያለባችሁ ማለት ነው። ገባችኋል? እንደዛ ካደረጋችሁ የማሸነፍ እድላችሁ ሀይ ይሆናል። አብዛኛው ሪኳርመንቱ ሉስ ነው እንደምታዩት። የትኛውንም ፊልድ መምረጥ ትችላላችሁ። ኢሚግሬሽን ስታተሳችሁ ምንም አይነት ሊሆን ይችላል። በደንብ ይሄ ኢንፈሲስ የሚያስፈልገው ምኑ ላይ ነው? የእናንተ አፕሊኬሽን ስትሮንግ ሆኖ መታየት መቻል አለበት። which is ምን አይነት ኢምፓክት እነዚህ ሰዎች አስተማሯችሁ፣ ምን አሏችሁ፣ ከዛ በኋላ እሱን ጨርሳችሁስ ምን ታመጣላችሁ? ገባችሁ? ምን አይነት ለውጥ ታመጣላችሁ? ይሄ ላስቀመጡት ሚሽን፣ ለዛ ለፌሎሺፕ ሚሽን ምን ኮንትሪቢዩት ታደርጋላችሁ የሚለውን ነው ማየት የሚፈልጉት። ገባችሁ? ስለዚህ በጣም ጠቃሚ የሆነ ሪሰርች ሀሳብ ፈልጉ። ከዛ ደግሞ እሱን ሀሳብ ደግሞ በዴታ ሰፖርት ለማድረግ መሞከር አለባችሁ። ገብታችሁ ለምሳሌ ኢሚግራንቶችን መርዳት ፈልጋለሁ ብቻ ሳይሆን አክቹሊ ፐብሊክ ዴታዎች ብዙ ይኖራሉ። አሜሪካ ነው እንደምታውቁት። ገብታችሁ ኦኬ፣ ለምሳሌ ቅድም የሰጠኋችሁ ኤግዛምፕል አለ። በኤጁኬሽን ኢሚግራንቶች ወደ ኋላ ይቀራሉ ከሆነ ለምሳሌ ኦኬ፣ እንዴት ነው እሱን በዳታ ማሳየት የምትችሉት የሚለውን ማሰብ አለባችሁ። 10% ኢሚግራንቶች ከዚህ ሀገር ከተወለዱ ልጆች ጋር ሲነጻጸር በአንድ ወይ በሁለት ዓመት አርፍዶ ነው ኮሌጅ የሚጨርሱት። ምክንያቱም መስራት ስላለ ባቸው or something support ፋሚሊ ማድረግ ስላለባቸው ወይ ደግሞ የኢሚግሬሽን ስታተስ ኢሹ ሊሆን ይችላል። እንደዚህ like 10% ወይ 20% ተማሪ ሃይ ስኩል ጨርሶ ወደ ኮሌጅ አይሄድም because of immigration status። የቤተሰቦቻቸው immigration status ሊሆን ይችላል፣ የራሳቸው immigration status። ይሄ ደግሞ ለምሳሌ ፋይናንስ ላይ እንደዚህ ጎርቶታል ኮሚኒቲውን። ገባችሁ? you have to use numbers and you have to support your vision ደግሞ with data ማለት ነው። ለማሸነፍ ይሄ አፕሊኬሽናችሁ ኳሊፋይ እንዲያደርግ ወይ ደግሞ አፕሊኬሽናችሁ ስታንድ አውት እንዲያደርግ ከሌሎች ማለት ነው። አይ ሚን ኦብቪየስሊ ለማስተርስ እየሄዳችሁ ለፒኤችዲ ለመስራት እየሞከራችሁ ያላችሁ ሰዎች ከሆናችሁ ኦልሬዲ ይሄንን ታውቃላችሁ። ጀስት ካየሁት አንጻር ከሌሎቹ ሪሰርች ካረኩት አንጻር ትንሽ ቲፕስ ልስጣችሁ ብዬ ነው እንጂ አታውቁም ብዬ አይደለም እውነት ለመናገር። ስለዚህ you already know, so it is graduate ፕሮግራሞች are all about research። ስለዚህ እናንተም ሪሰርቻችሁን አድርጋችሁ የሚያሸንፍ ሀሳብ ይዛችሁ ነው ለዚህ ፕሮግራም አፕላይ ማድረግ ያለባችሁ። good luck። ጥያቄ ካላችሁ ኮሜንት ላይ ድራፕ አድርጉልኝ። ሊንኩን ዲስክሪፕሽን ላይ ድራፕ አድርገዋለሁ። እንዳልኳችሁ ይሄ እናንተ እንኳን ኢንትረስት ባይኖራችሁ ወይ ደግሞ ኳሊፋይ ባታደርጉ በጣም ሌሎች ብዙ የሚጠቀሙባቸው ስላሉ ሼር አድርጉ። የምታውቋቸውን ሰዎች ላኩላቸው። ቲክታክ ላይ ፎሎ ማታደርጉኝ ከሆነ ደግሞ የቲክታክ ሊንኬንም ዲስክሪፕሽን ላይ አደርጋለሁ። እዛም ፎሎ አድርጉኝና እዛ ላይም ፖስት ያደረኩትን በደንብ ሼር አድርጉት። ቶሎ ዴድላይኑ ሳያልቅ ሁሉም ሰው እንዲደርሰውና አፕላይ ማድረግ የሚፈልጉ ሁሉ አፕላይ እንዲያደርጉ ማለት ነው። ቴንክ ዩ ሶ ማች። እስከሚቀጥለው ዴድላይኑን አልነገርኳችሁም። ዴድላይኑ ባይ ዘ ዌይ ኦክቶበር 30 ነው። 5 ቀን ነው የቀራችሁ አሁን እና ሪቭን 5 ቀን ወደ 4 ቀን አሁን ደግሞ። ስለዚህ አሁኑኑ አክት ማድረግ አለባችሁ ኢንትረስትድ ከሆናችሁ። good luck። በሌላ ቪዲዮ እስከማያችሁ ባይ